ሲፓራ ሰላም እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን ሁሉ ሰላም አለን። እግዚአብሔር ይመስገን። አለን። ከየት ቤተ እምነት? ከተዋህዶ ቤተ እምነት ነው። እሺ ከተዋህዶ። እሺ ወንድም ተቀበሏል? ምን አልከኝ? እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። ርዕሱ ይታያል አይደል? የማርያም ጠላት ማን ነው ብለን እየተነጋገርን ነው። አዎ ማን ነው ብላችሁ ነው የምትሉት? በኦርቶዶክስ ክርስቲያን የማርያም ጠላት የማርያም ጠላት ያው የማርያም ጠላትማ አጋንንት ነው። አጋንንት ነው። ኦኬ ሰው ሊሆን አይችልም። ሰዎችም ጠላቷ ከሆኑ በእርግጠኝነት በውስጣቸው የአጋንንት መንፈስ ካልሆነ በስተቀር ማርያምን የሚያስጠላ ምክንያት የለም በተአምር እዚህ ምድር ላይ። ራይት። ስለዚህ ሰይጣን ያለበት ሰው ነው ማርያምን የሚጠላት። ራይት። እሺ በተለምዶ ግን ወንድማችን ቴንክ ዩ ሲፓራ። በተለምዶ ነው አይ ቲንክ አስባችሁበት እንደሆነ አይደል ነው እንደ ተቋም እንደ ቤተክርስቲያን ብዙ ጊዜ እኛን የወንጌላውያን አማኞች በተለምዶ ጴንጤ ወይ ፕሮቴስታንት የምንባለው የማርያም ጠላቶች ናቸው፣ የማርያም ጠላት እያላችሁ ትሉናላችሁ። ትክክል ነኝ? ትክክል ነኝ? አዎ። ከምን ተነስታችሁ ነው እንደዛ የምትሉን? አንድ ነገር ጠይቅህ እስቲ። በምሳሌ ልጠይቅህና ማለት ነው። ያው አክብሬ ነው ማወራችሁ ሁላችሁንም። ምንም አይነት ኔጌቲቭ ነገር አላወራም በተሻለ ይመጣል። እሺ። ስለዚህ ለምሳሌ አንተ እናትህን ከልጅነትህ ጀምሮ ወልዳ አሳድጋ በጣም ብዙ መከራዋን በልታ አስተምራ በጣም ብዙ ዋጋ ከፍላልህ የምርቃት ቀን ቢደርስና ልትመረቅ ፕሮግራም ቢዘጋጅ እዛ ላይ የምታመሰግነው ሰው አለ ወይ ተብለህ ብትጠየቅ በእርግጠኝነት እናቴ እንደዚህ አድርጋልኝ፣ እናቴ እንደዚህ አድርጋልኝ፣ እናቴ እንደዚህ አድርጋልኝ ትላለህ አይደለ? ታመሰግናታለህ፣ በእርግጠኝነት ታመሰግናታለህ። አባቴን ለምን ተውከው? ለምን እናት ብቻ? አባትህንም። አዎ እሺ ይቅርታ፣ አባትህን ከሁለቱም የተገኘው ከእናቴ ብቻ ስላልተገኘው ነው። አዎ ገብቶኛል። አባትህም ያልሆነውን ባለውለታ ነው። እኔ አባቴ ያልሆነውን አይደለም። እኔ አባት ስላለኝ አባቴ ነው የወለደኝ፣ አባቴም ጭምር ነው። ብቻ በጥቅሉ ውለታ የዋለልህን ሰው እናትም ላትሆን ትችላለች። ውለታ የዋለልህን ሰው ለማመስገን በጣም በተለይ በተደሰትክበት ጊዜ ቃላት ነው የሚያጥር። ገብቷል? እና ማርያምን እኛ እንወዳታለን ትላላችሁ። እሺ ማርያምን ትወዳታለህ። የምትወዳትን ማርያም ፍቅርን በምንድን ነው የምትገልጽላት? ገልጸህላት አታውቅም። በቤተ ክርስቲያናችሁ ፍቅራዋን እንደምትወዷት እወድሻለሁ ከሚለው ነገር በላይ ለምሳሌ እናትህን እወድሻለሁ ብለህ በሰው በተሰበሰበበት ትነግራታለህ። ከዛ መውደድህን በተግባር መግለጽ አለብህ። ዝም ብዬ እወድሻለሁ ያልክ አንድ ቀን ሰው በተሰበሰበበት ስላወራህላት ትወዳታለህ ማለት አይደለም። እናትህን እንደምትወዳት በተግባር ማሳየት አለብህ በሰው ፊት፣ ወይም በመጦር ሊሆን ይችላል፣ ውለታዋን በመመለስ ሊሆን ይችላል። ገብተዋል? የምታመሰግናት በአክሽን ነው። በአክሽን ማርያምን በአክሽን ስትወዷት አይተን አናውቅም። አዎ እንወዳታለን እኮ ብሎ ማለት እኮ በጣም ምንም እኮ የሚከብድ ነገር አይደለም። ገብቷል? እኔ አሁን አንተን እናድድብሃለሁ ምናምን፣ ግን ለማስመሰል እዚህ መጥቼ ኤርሚዬ እኮ ወድሃለሁ ምናምን ብለህ በአፌ እኔ አንተን አንድ ቀን ጠልቼ አላውቅም ብል አፌ ላይ ነው ያለው። በአክሽን ባገኘ ወይ ልምታው ወይ የሆነ ነገር ላድርገው ጉዳት ላደርስበት የሚል ሰው ልትሆን ትችላለህ። ገብቷል? ስለዚህ እወዳታለሁ ማለት ሳይሆን የወደድካትን ማርያም ትውልድ ሁሉ ብጽሕት ይለኛል ያለው ቃል የተባለው ቃል ለማንም አልተነገረም። ለምሳሌ ሁላችሁም ብፁዓን ናችሁ ከሚለው ጋር በፍጹም የሚገናኝ አይደለም። ለምሳሌ
ሁሉም ሰው ብፁዕ ነው። ለምሳሌ ኢየሱስ ክርስቶስ ሲናገር ድሆች ያጡ ብፁዓን ናቸው ምናምን እያለ ይናገራል። ያ ብፁዓን የተባለበት ትርጉምና ማርያም ትውልድ ሁሉ ብፅዕት ይለኛል ያለበት ትርጉም በፍጹም የሚገናኝ አይደለም። ለምንድን ነው እንደዚህ ያለችው? ትውልድ ሁሉ ብፅዕት ይሉኛል። ብፅዕት ማለት አለብህ በየቀኑ ትውልድና አንተም ገብቶሃል? ያንን ብፅዕት የምትልበትን መንገድ ከልብህ ነው ማለት ያለብህ። ኦርቶዶክሶችን ለማስደሰት ወይም ደግሞ ኦርቶዶክሶችን ለክርክር ስትቀርብ የኦርቶዶክሶች አይ ማርያምን አይጠሏትም ጴንጤዎች ተብሎ እንዲወራ ሳይሆን ብፅዕት ናት ድንግል ማርያም ብፅዕት ናት ብለህ በመድረክ በምታገኝበት መንገድ መመስከር አለብህ። በነገራችን ላይ ለማርያም የሚሰጥ ክብር በእርግጠኝነት ነው ምነግርህ። እኔ በጣም እርግጠኛ ሆኜ ምነግርህ ይሄን በዚህ ጉዳይ ላይ እርግጠኛ እንደምሆን በሌላ ጉዳይ ላይ እርግጠኛ አልሆንም። ለማርያም በሚሰጥ ክብር ለጣዖት እንደተሰጠ አድርጎ የሚቆጥር ልጅ የላትም። በእርግጠኝነት ነው የምናገረው። ለጣዖት ነው የተሰጠው ክብር። እንዴ አንድ ነገር ልንገርህ፣ 30 ዓመት እኮ ብቻዋን ክርስቲያን የነበረች ሴት ናት። ብቻዋን 30 ዓመት ማንም አላመነም። 30 ዓመት ሙሉ ሚስጥር ይዛ ከኔ የተወለደው አምላክ ነው አሳድገዋለሁ፣ ጡቴን አጥብቼ አሳድገዋለሁ። ሲወድቅ አልቅሳለች፣ ሲጠፋ ፈልገዋለች በቤተ መቅደስ ስንት ቀን ተጉዛ ማለት ነው። ልጄ ጠፋብኝ ብላ ሊገሉት ሲሉ ወደ ግብፅ ያንን ሁሉ በረሃ አቋርጣ ሄዳለች። እውነት ነው የምነግርህ፣ ማርያምን በማመስገኔ ሲኦል ይጠብቀኛል የሚል ሰው በጣም የተሳሳተ ሰው ነው። በጣም የተሳሳተ ሰው ነው። ስለዚህ እናቴን እንደማመሰግነው ማርያምን ከእናቴ በላይ ለምን መሰለ? እናቴ የሚጠፋውን ስጋዬን ለማስደሰት ነው እዚህ ስትለፋ የነበረው። እሷም ትሞታለች፣ እኔም እሞታለሁ። ማርያም የሰጠችኝ ግን በእሷ ጽድቅ ምክንያት ኢየሱስ ክርስቶስ ሰው ሲፈልግ ጽድቅ የሆነ ሰው በማጣቱ ብዙ ጊዜ ቆይቷል ነው ምነግ ንጹህ ሆና በመገኘቷ ኃጢአት ምንም ስላልተገኘባት ብቻ ኢየሱስ ክርስቶስ እሷ ጋር መጣ። እቺ ሴት ባትኖር ኢየሱስ ክርስቶስ መድኃኒቴ አይመጣም ነበረ። ስለዚህ ንጹህ ሆና፣ ምክንያቱም የሰው ልጅ ነጻ ፍቃድ አለው። ምክንያቱም ኢየሱስ ክርስቶስ መርጦ የፈለገውን ንጹህ ሁን አንተ ኃጢአት ስራ ብሎ አልፈጠረም። ሁሉም ሰው ነጻ ፍቃድ ስላለው ነጻ ፍቃዷን ለጽድቅ የሰጠች ናት። ለጽድቅ የሰጠች ሴትዮ እሷ በመኖሯ ምክንያት ድህነት ምክንያት የሆነች ለድህነቴ ምክንያት የኢየሱስ የመድኃኒቴ እናት በመሆኗ ሳመሰግናት ገብቷል። እዚህ ምድር ላይ ካሉ ሰዎች ካሉ ሁኔታዎች ሁሉ ቀድሜ ባመሰግናት ኢየሱስ ክርስቶስ ከተናደደ እውነት ነው የምነግርህ ክርስትና ሁላችንንም አልገባንም ማለት ነው። ገባ? ምክንያቱም እኔ እውነቴን ነው የምነግርህ ሁሉም ሰው ሁሉም ኢየሱስ ክርስቶስ ሀሳብን ልጨርስ ብዬ ነው ያላቋረጥኩት። እሺ ልጨርስ ነው። እሺ ኢየሱስ ክርስቶስ ስለ ሁሉ መከራ ከፈለ። መጽሐፍ ቅዱስ ላይ ግን የተማርኩት ልንገር 30 ምናምን ዓመት ማርያም ስለ ኢየሱስ መከራ ከፈለች። ቆይ ይሄንን አይደለም እናንተ የምትተረጉሙበት መንገድ በእርግጥ ይገባኛል። ድህነታችን ከሷ የሚነሳ ነው ለማለት እንዳልሆነ ይገባቸዋል። በተአምር የሰው ልጅ ድህነት ከክርስቶስ ውጪ ማንም ጋር የለም። መድኃኒቴን የያዘችልኝ የመድኃኒቴን እናት ግን አመሰግናለሁ የሚገባትን ክብር በተግባር ነው፣ በአፍ አይደለም፣ በተግባር ሰጣታለሁ። ገብቷል? ስለዚህ የማርያም ጠላት ማለት እሷ ስትመሰገን የሚናደድ ማለት ነው። የሚናደድ የማርያም ጠላት ማለት ኢየሱስ ክርስቶስ ማርያምን ከሚመለከትበት አውድ ውጪ መመልከት ማለት ነው። ኢየሱስ ክርስቶስ ለሱ እናት ናት፣ ለእኛም እናት ናት። ለዮሐንስ በመስቀል ጋር ይኸው እናትህ እቿት ተብላለች፣ ለእኛ እናታችን ናት። እንደውም እኔ ከእናቴም ከአባቴም ከሁሉም በላይ በምድር ከሰው ልጅ እንደ ማርያም የሚቀርበኝ ሰው የለም።
ማንም ኦኬ ሰው ኦኬ ገብቷል። ቴንክ ዩ። ካነሰ ደግሞ በኋላ ትቀጥልበታለህ። ከመጨረሻው ልጀምር። አሁን ያልከው ላይ ስለምትወዳት ቴንክ ዩ፣ እግዚአብሔር ይባርክህ። እኛም እንወዳታለን የጌታችን እናት። ግን ስለምወዳት የሚገባትን ክብር በተግባር እሰጣታለሁ አልከን። አዎ ለምሳሌ በተግባር ስትሰጣት ምን ምን እያደረግህ ነው የምትሰጣት? በተግባር የምትገልጠው የክብር ስግደት እሰግድላታለሁ የክብር ቴንክ ዩ፣ እንደዚህ የክብር ስግደት እሰግድላታለሁ። ትሰግድላታለህ። አዎ ሌላስ ሌላስ በተግባር የምታደርገው? በዝማሬ አመሰግናታለሁ ያ በዝማሬ አመሰግናታለሁ። ያመሰግናታል። ሌላስ? አመሰግናታለሁ። እሺ ክርስቶስን ሌላስ? ሳስብ ሁሌ አስባታለሁ። ክርስቶስን ባሰብኩ ቁጥር አስባታለሁ። በተግባር ነው ያልከው። ተግባር ነው ያልከው፣ ማሰብ አዎ አይደለም። ተግባር እኮ ተግባር ነው እኮ ይሄ ክርስቶስን ማሰብ ተግባር የተግባር ነው። አዎ ክርስቶስን ተግባር ሳስብ ክርስቶስን የሚደረግ እኮ ሳስብ ነው፣ የሚደረግ ነው። አሁን ስግደቱ ተግባር ነው፣ በአካል እንቅስቃሴ ማለት ነው። ዝማሬውም ተግባር ነው። እያሸበሸብክ፣ እየዘመርክ፣ እየዘለልክ፣ አዎ እያጨብጨብክ ዘምርላታለሁ። ነው። አዎ በተግባር የተግባር ብለህ ስላልክ ተግባር ብሎ የሚለውን ያሰመርኩት። ሌላም አዎ ታደርግላታለህ፣ በዝማሬ ታመሰግናታለህ፣ አዎ የክብር ስግደት ትሰግድላታለህ። ሌላስ? አዎ አሁን ብዙ ልጠቅስልህ ማልችለው በጣም ብዙ ያላስታወስኳቸውን ክብሯን የሚገልጹ እሷ ብጽዕት እንደሆነች ሪኮግናይዝ የሚያደርጉ ተግባራትን በሙላ አደርግላታለሁ። ኦኬ ለዛም ክብር ከበቃው ነው እኔ እሷን ሊያክብር የሚችል ተግባራትን በሙሉ ታደርጋለህ። በሙሉ እሺ ኦኬ ተግባር እዚህ ጋር ይግባ። አደርግላታለሁ ብለናል። ኦኬ አደርግላታለሁ ብለሃል። ማን አድርጉ ብሎ ስላለ ነው የምታደርገው? መጽሐፉ ስለሚል ነው። መጽሐፉ ስለሚል ነው። አዎ። የቱ ጋር ነው መጽሐፉ? በተግባር ለሷ አድርጉላት በቃ ብሎ ቅድም የሚለው ነገርኩ እኮ። ለምሳሌ መጽሐፉ? ኤልሳቤጥ እኔ አይ ቤት መጽሐፉ ቆይ ስለ ልነግርህ ኤልሳቤጥ አይደለም፣ ስለ ኤልሳቤጥ አይደለም። ለማርያም ይሄንን ሁሉ አድርጉ፣ ስገዱላት፣ ዘምሩላት፣ ለእሷ ሊደረግ የሚችለውን ነገር ሁሉ በተግባር አድርጉላት ብሎ ያለው የቱ ጋር ነው ያገኘው? መጽሐፉ ይላል ብለኸኛል። አዎ ብጽዕት ይለዋል። ቅድም የጠቀስኩልህ እጠቅሳለሁ። ትውልድ ሁሉ ኦኬ ብጽዕት ይለኛል። በጽዕት ይለኛል ማለት ዘምሩላት ማለት ነው እንዴ? አዎ በጽዕት ነው፣ ይለኛል ማለት ስገዱላት በመዝሙር እኮ ማለት ነው። ነው? አዎ ነው እኮ ባይዘዌ ኦኬ አንድ ነገር እሺ ልንገርህ። በቃ ጽፌ እልሃለሁ። አዎ ሉቃስ 1:46 ማለት ነው። ትውልድ አዎ ሁሉ ብጽዕት ይሉኛል ብሎ የሚለው አዎ ጽፌ እልሃለሁ ማለት ነው። ኦኬ አዎ እሺ እናንተ ግን ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትፈጽሙትም፣ በተግባር ግን አታደርጉትም። ያው በተግባር ዜሮ ናችሁ ነው ያልከን። ሶሪ 48 ቴንክ ዩ ቴዲዬ። አዎ ከ46 ጀምሮ እያያዛል እየናከ እሺ በተግባር ግን ምንድነው? ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትገልጹትም አልከን። አዎ አንተ እያደረግከው ያለውን ተግባር ይሄን ነው ስናደርግ ነው አይደል? በተግባር ፈጸምን የሚያስብለው አይደል? አዎ ነው። ከዚህ ውጭ ሌላ ተግባር የለም። ብዙ አለ፣ ግን እኔ አሁን ለምሳሌ አንድ ጥያቄ ልጠይቅህ እሺ እንዲሄድልኝ ማለት ጥሩ ነው የሰጠኸኝ ማብራሪያ። ጌታን ትወደዋለህ? አዎ እንጠረጥራለሁ። እሺ መውደድህን በምን እንደምትገልጽለት? በአምልኮ አይደል? እሰግድለታለሁ። ለምሳሌ በተግባር ነው ባይዘዌ ጌታ ለራሱ በጣም ይቅርታ አሁን ስናገር እሰጥሃለሁ። እኔ ጥያቄ እየጠየቅኩህ በአምልኮ ጌታን ስትወድ መውደድህን በመጽሐፍ ቅዱስ ላይ እሱ ለምሳሌ የሚወደኝ ምን ያደርጋል ነው ብሎ ያለው? የሚወደኝ ምን ያደርጋል ነው ብሎ ያለው? ትእዛዜን ያክብር ነው። ትእዛዜን ያክብር። ጌታን መውደድ የሚወድ ሰው የሚወደኝ ምንድን ነው ያለው? ያድርግ ያለው ትእዛዙን ያክብር ነው። ኦኬ የቱ ጋር እንደዚህ የተጻፈው? መጽሐፍ ቅዱስ ላይ ነው። ኦኬ ትእዛዜን ይጠብቃል ያለው ማለት ነው። ዮሐንስ
14 15 ላይ ማለት ነው። ኦኬ ማርያምን ትወዳታለህ? እንጂ ምን ጥርጥር አለው? ኧረ በእግዚአብሔር እንደዚህ ልጠይቀኝ ራሱ አይገባም። ጌታን ትወደዋለህ ብዬ ስልህ እንደጠየቀኝ ማን እንደጠየቁ ልክ እንደመለስክልኝ ማርያምን ትወዳታለህ? አዎ ልክ እንደ ጌታ ስትወዳት ምኗን ነው የምታከብርላት? ማርያምን ትወዳታለህ? አመሰግናታለሁ። እሺ በዝማሬ አመሰግናታለሁ። ኦኬ ቴንክ ዩ። በክብር ስግደት እሰግድላታለሁ። እሺ እንደዚህ ብዬ ልጠይቅህ፣ ማርያምን ትወዳታለህ? አዎ ብለኸኛል። አዎ የማርያምን ምክር ትሰማለህ? አ? የማርያምን ምክር ትሰማለህ? አዎ እሰማለሁ። ምክር ትሰማለህ? አዎ ኦኬ ምክሯንስ ትፈጽማለህ? አዎ ፈጽመሃል እስከ ዛሬ? ያው ታውቃለህ መቼም የሰው ልጆች ነን። እንደ እግዚአብሔር ሐሳብ እንኳን አንመላለስም፣ እንኳን እንደ ማርያም ሐሳብ እኮ ምክሯን የፈጸምከው አለ? የእሷን ፈጽም ምክር ደስ ይለኛል። እንጂ ብፈጽም ደስ አልፈጸምክም እስካሁን ድረስ። አዎ አዎ፣ ምክሯን ትፈጽማለህ ብዬ ስለ አዎ አለኝ። መፈጸም እስካ- ፍላጎት አለኝ ነው። አዎ፣ እስካሁን ግን አልፈጸምክም። አዎ እስካሁን አልፈጸመም። የማርያምን ምክር አዎ አልፈጸመም። ስለዚህ እስካሁን አትወዳትም። ምክሯን ስላልፈጸምክ እም? አትወዳትም። ማ- እስካሁን ድረስ እወዳ- ምክሯን አልፈጸም እስካሁን አይ ድረስ ምክሯን አልፈጸምክም ብለሃል። ስለዚህ አንተ ኃጢአተኛ ዝም ብለህ እኔ ቆይ አይደለም ኃጢአተኛ ነኝ። እኔ ቆይ ብራዘር፣ ኃጢአተኛ አይ ኃጢአተኛ ነኝ፣ እርምጥምጥ ነኝ፣ ሸንበቆ ነኝ፣ ቀርካህ ነኝ የሚባል ነገር አይሰራም። ይኸውልህ፣ ቆይ ኤርሚያስ ቆይ ስታወራ ቆይ አይሰራም። እዚህ ጋር ይሄንን እኮ አይሰማኝ። አይደለም ኤርሚያስ እየተደማመጥ ስታወራ ማለት ነው አሁን እንደዚህ አይነት አዎ ከስርዓት የወጣ ውጪ ኦኬ፣ ችግር እኔ የለም። አላወራሁም። በሰዓት አወራ ይቅርታ። እሺ እኔ ኦኬ፣ እዚህ ጋር በተግባር ያው ሰበብ አታብዛ ለማለት ነው። ይቅርታ ግን ላነጋገሬ የክብር ስግደትን ሰግድላታለሁ፣ በዝማሬ አመሰግናታለሁ፣ ለእርሷ ሊከበር የሚችለው ነገር ሁሉ አድርግላታለሁ፣ ዘምርላታለሁ፣ ሰግድላታለሁ ብለሃል። እዚህ ጋር ግን ስትመጣ ምክሯን ቆይ፣ እዚህ ጋር ግን ስትመጣ ምክሯን ሰምተሃል ወይ ብዬ ስልህ አዎ አልከኝ። ምክሯን ትፈጽማለህ ወይ ብዬ ስልህ ቆይ ሰምተሃል ወይ ብዬ ስልህ አዎ አልከኝ። ምክሯን ሰምቻለሁ አልከኝ። ምክሯን ፈጽመሃል ወይ ብዬ ስልህ አዎ አልከኝ። ምክሯን ትፈጽመሃል ወይ ብዬ ስልህ አዎ አልከኝ። እስካሁን ፈጽመሃል ወይ ብዬ ስልህ አልፈጸምኩም አልከኝ። ሙሉን አልፈጸምኩም። ኦኬ፣ ምክሯን ሙሉን አልፈጸምክም። ስለዚህ አትወዳትማ። ብትወዳት ኖሮ ምክሯን ትፈጽም ነበር። አትወዳትም ከልብህ። እኔ በእርግጥ እውነት ለመናገር ማለት ነው ነገርኩ፣ ቅድም እንደነገርኩ ለማርያም ብቻ ሳይሆን ክርስቶስ እንኳን ያዘዘኝን ክርስቶስን የክርስቶስን ተው። ቆይ እንዳንቀላቅለው እኮ አይደለም። ቆይ እኔ ሀሳቤን ስማኛ። ክርስቶስ እንኳን ያዘዘኝን አምላክ ሆኖ ክርስቶስ እንኳን ያዘዘኝን ልፈጽም አልታደልኩኝም። ገብተዋል። ለምሳሌ የኔን የሚወድ ትእዛዜን ያክብር አለ አይደል? እምለውን ይስማ አለ። እሱን ለማድረግ ፍላጎቱ በልቤ አለ፣ ግን በተግባር ግን እሱን መስዬ እየኖርኩ አይደለም። በዚህ ምክንያት አዝናለሁ። ኦኬ እሺ፣ እሱን ማርያም ደግሞ ሰው ናት። እሺ ኦኬ፣ የማርያምን ያልፈጸምከው ለምንድን ነው? በቃ የእግዚአብሔርን ባልፈጸምኩበት ስንፈት ነው። በቃ በዛ ስንፈት ነው እንጂ የማርያም ትእዛዝ ከማርያም ምክር ውስጥ የምታስታውሰው እስኪ አንድ ንገረኝ። ያልፈጸምከው ለማርያም መክራህ ያልፈጸምከውን እስኪ አንድ ንገረኝ። ለምሳሌ በትክክል ብጽዕት አላልኳት። በትክክል ብጽዕት አላልኳት። እሱን ስሙት ብላለች፣ እሱንም አልሰማሁትም። ጎበዝ፣ ጌታ ይባርክ። ጎበዝ። ኦኬ፣ እሱን ስሙት ብቻ ሳይሆን እሱ የሚላችሁን አድርጉ ብላለች። አዎ ብላለች። አንተ ግን አላደረክም። የተወሰነ ማድረግ ፍላጎት አለኝ አልኩ። በቃ አላደረክም ነው እንጂ ፍላጎት የለህም ያለህ አይደለም ጥያቄ። አንተ ግን አላደረክም። አዎ አላደረኩም። ያላደረከው ኢየሱስንም ስለማትወደው ማርያምንም ስለማትወዳት ነው። ሁለቱንም አትወዳቸውም። የጌታን ልቶ እሷን አትወዳትም። የጌታን ልቶ እሷን አትወዳትም። እሷን ብትወዳት ኖሮ
ምንድን ነው ያለችህ? አጭርና ግልጽ በዛን ዘመን በሰርጉ ቤቱ ላይ ለነበረው ትውልድ ብቻ ሳይሆን ከዛም በኋላ ለተነሳው አሁንም ላለነው ከዚህም በኋላ ለሚመጣው ትውልድ አዎ እርሱ የሚላችሁን አድርጉ አለቻቸው ይላል አይደል? እነዛ አዎ ሰርግ ቤት የነበሩቱ አለቻቸው ብላ እነዛ ሰርግ ቤት የነበሩቱ አደረጉ አላደረጉም? እሱ የሚላቸውን አደረጉ የማርያምን ምክር ሰምተው አድርገዋል። አይደል? የማርያምን ምክር ሰምተው አይደል? አድርገዋል። እኛም አዎ እዚህ ያለን የማርያም ነው። እኔና ወንድሞቼ እናቶቼ እዚህም ያለን እኛም አድርገነዋል። አዎ እርሱ የሚላችሁን አድርጉ። እሱ እዛ ጋር ውሃውን ወደ ወይን ጠጅ ማነው ውሃውን ወደ ወይን ጠጅ ሊቀይረው አስቦ አምኖ አዎ ማነው አዎ አቅዶ፣ ስለዚህ ውሃ ሙሉት ነው ያላቸው። ውሃ ሙሉ፣ ከዛ ቀይረው ማለት ነው። እኔን አዎ ደግሞ ና ወደ እኔ ነው ያለኝ። እሱ የሚላችሁን አድርጉ አለች። እሱ ደግሞ ወደ እኔ ኑ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ አለ። ስለዚህ የማርያምን አዎ ምክር ሰማሁኝ፣ ወደ ጌታ ሄድኩኝ ማለት ነው። እኮ ወደ ጌታ መሄድ ማለት ምን ማለት ነው? ቆይ አድምጠኝ። ወደ ጌታ እኔ መሄድ እኮ ማለት በጌታ በጌታ ትምህርት ሄጃለሁ። ለመኖር ቆይ ይኸውልህ ቆይ አይ ቆይ ልነግርህ ነው። ቆይ ወንድሜ በጽድቅ ሙላት እኔን እየተመላለስኩ አይደለም እንጂ እኔን አቋርጠኝ አይደለማ። አንተማ ማርያምንና ኢየሱስን እንደማትወዳቸው በተለይ ማርያምን እንደማትወዳት ከሚያሳየው ነገር አንዱ እሷ እስካሁን ድረስ ያለችን አንዱንም አልፈጸምክም። እሷ የሚላችሁን አድርጉ ብላ አንዱንም አለች። አይደለም። እንደዚህ አትበላ፣ እየነገርኩ ነው። ቅድም አሁን አንተ የትርጉም ፍልሰት እየፈጠርክ ነው እዚህ ጋር። ለምንድን ነው እሺ እሱ የምታጭበረብረው? የሚላችሁን እኔ አድርጉ ብላ አላልኩም። እሱ የሚላችሁን አድርጉ ብላ አለች። እኔ ያልኩት በሙላት እሷ ያለችንን ወይም እሱም ያለንን እግዚአብሔር ያለኝንም እንኳን እሷን አልኩ እግዚአብሔር ኢየሱስ ክርስቶስ ያዘዘኝን እንኳን በሙላት አልፈጸምኩም። እሺ ገብቶሃል? እሱ የሚላችሁን አድርጉ ነው አይደል ያለችው? አዎ እኮ ግን አንተ አድርገሃል አሁን ሙሉ ለሙሉ እኔ አድርጌያለሁ። እኔ አሁን ቅድም እዚህ ምን አልከን አንተ? ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትገልጡትም ወይ ደግሞ አትፈጽሙትም አልከን። አዎ እኔም ሆንኩ እዚያ ያለን ወንድሞች እናቶች ማርያምን የጌታችን እናት እንወዳታለን። በምንድን ነው መውደዳችንን የምትገልጸላት? አድምጠኝ። ቆይ እኔ አደረብብኝ። እኔ ሳውራ ልብ በል፣ ከዛ እሰጥሃለሁ። አንተ ማርያምን እንወዳታለን ትላላችሁ፣ በተግባር ግን አትፈጽሙትም አልከን። አዎ ኦኬ። እኛ ደግሞ ማርያምን እንወዳታለን የጌታችን እናት፣ መውደዳችንንም በተግባር ፈጽመናል። ለምን? አዎ የትኛውን በተግባር የፈጸምነው? ማርያምን መውደዳችንን ከሚያሳየው ነገር አንዱ እርሱ የሚላችሁን አድርጉ ብላ የሚል ምክር ሰጠች። ከዚህ ውጭ ሌላ የተናገረ እሱ ብቻ ሊሆን ግን አይችልም። እሱ ብቻ ግን ሊሆን አይችልም። የኔ ልጨርስና እሰጥሃለሁ። አንተ ያነሰ ካለ በኋላ ትጨምርበታለህ። የማርያም ምክር በዚያን ዘመን በሰርጉ ቤት ለነበረው ትውልድ ብቻ ሳይሆን አሁንም ላለ ከዚህም በፊት ለነበረ ከዚህም በኋላ ለሚመጣው ትውልድ ሁሉ አንድ ማለፊያ ምክር የመከረችው ድንቅ ምክር በሰርጉ ቤት ለነበረው ትውልድ ብቻ ሳይሆን አሁንም ለሚሰማ ከዚህ በፊትም ለነበረ ከዚህም በኋላ ለሚነሳ ትውልድ እርሱ የሚላችሁን አድርጉ አለች። ልክ አባቱ እሱ የሚላችሁን ስሙት ብሎ እንዳለ እሷ ደግሞ እሱ የሚላችሁን አድርጉ። ማን ይህንን ጣዖት ወደዛ አድርግ ካልሆነ አስወርድሃል። እሺ እንዳከፍት ከዚህ በኋላ ሄደ ግርግዳ ላይ ለጥፍ። እዚህ ቤት የጣዖት ማንጠልጣይ አይደለም። ቴንኪው። እሺ ማነው ከጎን ያለው ህማማት የተባልከው? ይሄ የጣዖት መለጣ ግን ለምንድን ነው ግን የድሮ ፍቅራችሁ እናት እኛ ቤቱ የጣዖት ማንጠልጣይ አይደለም። ትህትናችሁ ግን የጠፋው ነው። እኔ እውነቴን ነው። ጣዖትን በአናቷን የምዘቀዝቃትችን ስዕል እዚህ እኛ ቤት አይለጠፍም። ኦኬ። ስለዚህ ጣዖትን ይዘህ እዛው ትሄዳለህ ታች ማለት ነው። በሳት አቃጥል። እኛ እዚህ በእውቀት ነው የምናወራው። እኛ የጌታችን እናት ማርያምን እንጂ የእናንተን ጣዖት አይደለም እዚህ አምጥቶ እንዲለጣጠፍብን ይፈልገው። በእግሬ እየረገጥኳት ላሳይህ እችላለሁ እና ኤሌክትሪክ የተላጠ ኤሌክትሪክ ልጨብጥ ትችላለህ። እኔ የጌታችን እናት ነው እያወራ ያለትኝ። ክብርት የሆነችዋን ቅድስት የሆነችውን የጌታችን እናት ነው እንጂ ስዕል አምጥታችሁ ለጣጥፎ አይደለም ብለን ያልነው። የስዕል እኮ ነገር እኮ በባለፈው በዲቤት ላይ ቀበርኩባችሁ ለዘላለም እንዳይነሳ መንፈስ ቅዱስ ጭዳ አድርጎ ነው የጣለባችሁ ስዕላችሁ ማለት ነው። አለቀ። እኔ እናንተ እዚህ በጨዋነት ስናወራ እሱ ስዕል ይከፍታል ማለት ነው። ወደ ሀሳባችን እንመለስ። ስለዚህ ልብ በል፣ የጌታችንን እናት ቅድስት ድንግል ማርያምን እኛ እንወዳታለን፣ መውደዳችንንም በተግባር ፈጽመናል። እኛ ወንድማችን ሲፓራ በተግባር መፈጸማችን ምክሯን በመስማት ነው። ምክር የጌታን እናት ምክር የጌታ እናት ምክር የት ነው የመከረችው? በቃና ዘገሊላ ሰርግ ላይ ማለት ነው።
ለዛ ትውልድ ብቻ ሳይሆን መጽሐፍ ቅዱስን ላነበበ ሁሉ የጌታ እናት ማርያም ማለፊያ ምክር የመከረችው እርሱ የሚላችሁን አድርጉ ብላለች። ልክ አባቱ እግዚአብሔር አብ በዮርዳኖስና በመገለጥ ተራራ ላይ የምወደው ልጅ እርሱ ነውና እሱን ስሙት ብሎ እንዳለ እናቱ አባቱ እሱን ስሙት አለ። እናቱ ደግሞ እሱ የሚላችሁን አድርጉ አለች። ጌታ ደግሞ ልጇ ደግሞ እኔ የምላችሁን ስሙ አለ። ጆሮአችሁን ማዘንብሉ እኔንም ስሙ አለ። እሱን ስንሰማው ምንድን ነው ያለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። እርሱም የሚለኝን እንዳደርግ ማለፊያ ምክር ከመከረችኝ ከቅዱሳን እናቶች መካከል አንዷ ማርያም ናት። አባቱን እንድሰማው እግዚአብሔር አብ ልጁን እንድንሰማው የነገረንን ያህል እናቱ ደግሞ ልጁ የሚለንን እንድናደርግ መክራናለች። ስለዚህ እኛ ጠላት አይደለንም ማለት ነው፣ ወዳጅ ነን። በመጽሐፍ የተጻፈውን በመጽሐፍ የመከረችንን ምክር ተቀብለን እንፈጽማለን። አንተ ግን በመጽሐፍ ያልተጻፈውን ለምሳሌ በተግባር እኔ ማርያምን እወዳታለሁ የሚገባትን ክብር በተግባር ሰጣታለሁ ብለህ ካልክ በኋላ በተግባር የምትሰጣት ምንድን ነው? ትሰግድላታለህ። ሂዷል እህትየው ሂዷል ወጥቷል ነው እንዴ? አለ እንጂ ይኸው ከታች አለ አለ እህትየው ሌላውኛው ነው የወጣው። እሺ የክብር ስግደትን እሰግድላታለሁ አልከን። ልክ ጌታ የሚወደኝ ቢኖር ቃሌን ይጠብቃል ብሎ እንዳለ ማርያምን የሚወዳት ወይ እሷ ራሷ ማርያም የሚወደኝ የክብር ስግደት ይስገድልኝ ብላ አላለችም። አንድ ጌታም የምትወዷት እናቴን የክብር ስገድ ስገዱላት አላለም። እንደዚሁም እሷም የሚወደኝ ይዘምርልኝ አላለችም። ወይ ጌታ የምትወዷት ዘምሩላት ለእናቴም አላለም። አንተ ጌታም እሷም ያላዘዙህን ያልነገሩህን ነገር ነው የምታደርገው። እኛ ግን እሷ የነገረችን ነገር ነው የምናደርገው። የሚላችሁን አድርጉ ብላን ስለመከረችን ያን የጌታዬን እናት የማርያምን ማለፊያ ምክር ሰምቼ እሱ የሚለኝን ላደርግ ወደ እሱ ሄጃለሁ። በእሷ ምክር መሰረት ማለት ነው። ማለት ወደ ልጇ ሄጃለሁ። ወደ ልጇ ደግሞ ሲሄድ እሱ ያለኝ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሎ ኢንቫይት አደረገን። ከነ ኃጢአት ድካሜ ወደ እሱ ቀረብኩኝ። በደል ኃጢአቴን ሳይጸየፍ ተቀበለኝ። በከበረ የደሙ ፈሳሽነት አጠበኝ፣ አጸደቀኝ፣ ቀደሰኝ። እርሱም በማመኔ ንስሐና የኃጢአት ይቅርታን አገኘው፣ የልጅነት ስልጣን አገኘው። ስሜም በሕይወት መጽሐፍ ጻፈ። አባቴ ተብሎ ተጠራ፣ እኔም ልጁ ተባልኩኝ። የዘላለም ሕይወት ርስት ነኝ። የዘላለም ሕይወት ርስት ወራሽ እንደሆን ስሜ በሕይወት መጽሐፍ ላይ ላይሰረዝ ተጻፈ። በሱ እጅ ላይ ለዘላለም ያዘኝ። ስለዚህ የማን ምክር ሰምቼ? አንደኛ የአባቱ የእግዚአብሔር አብን ድምፅ ሰምቼ፣ ሁለተኛ የእናቱንም ምክር ሰምቼ እሱ የሚለኝን ለማድረግ ሄድኩ። ስለዚህ እኛ ጠላት አይደለንም ማለት ነው። እኔ ብቻ ሳይሆን እዚህ ያሉ ወንድሞች እናቶቼ፣ በዓለም ዙሪያ ያሉ ወንጌላውያን እኛ ጠላቶች አይደለንም፣ የማርያም ወዳጆች ነን። ለምን? የሚወድ ምክር ነው የሚሰማው። የምትወደውን ሰው ምክሩን ትሰማለህ። የምትወደውን ሰው ሲነግርህ ትሰማለህ። እኛም የጌታችን እናት ማርያምን እንወዳታለን ብለን ስንል በተግባር የፈጸምኑ ምክሯን ሰምተናል። እሷ እኔን ስለምትወዱኝ ጧፍ ዕጣን አምጡልኝ አላለችም። ስገዱልኝ፣ ዘምሩልኝ፣ አጨብጭቡልኝ አላለችም። እልል በሉልኝ አላለችም። ግን እሷን የምንወዳት የጌታ እናትን ምክሯን ሰምተን ወደ ጌታ ሄደናል ማለት ነው። ስለዚህ አሁን አንተ እዚህ ጋር እንዘምርላታለን፣ ሰግድላታለን ብለህ ያልከው አንዱ መጽሐፍ ቅዱስን አይደግፍም። እኛ ግን ምክሯን ሰምተን ወደ ጌታ ሄዱ ብላ ያለችውን በተግባር ፈጽመናል። ስለዚህ እኛ የማርያም ጠላቶች አይደለንም ማለት ነው። ኦኬ። እና ይሄንን እዚህ ጋር ሶስት የጻፍከውን ቅድም የተናገርከውን ዝም ብዬ በሃይላይት ልስጥና ከዛ አንተ አውራ። ማርያም ብፅዕት ብለህ መመስከር አለብህ አልከኝ። ኦኬ። እኔ አንደኛ የተጠራሁትኝ የማርያምን ብፅዕና ልመሰክር አይደለም፣ ለእኔ ምስክሮች ትሆናላችሁ ነው ያለው መጽሐፍ ሲናገር ማለት ነው። ሞቱንና ትንሣኤውን ብሎን አዳኝነቱን ለመመስከር ነው የተጠራ ነው። የጌታን በጎነት፣ ቸርነት፣ አዳኝነቱን የእሱን በጎነት ልትነግሩ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራቸው የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል ቅዱስ ጴጥሮስ ሐዋርያው ማለት ነው። እንዲህና እንዲህ የመሳሰሉ ነገሮች የጌታን ማዳን ልንናገር ነው፣ የጌታን ማዳን ልመሰክር ነው ጸጋም የተሰጠኝ ማለት ነው። ግን በዚህ ውስጥ ይህንን እየተናገርኩ እያለው ጌታን ቅድስት ድንግል ማርያም ድንግል ሴት እንደወለደችው ከድንግል ሴት ተጸንሶ እንደተወለደ ስሟ ማርያም እንደምትባል ያቺ ደግሞ ማርያም የተባለች ክብርት ቅድስት ሴት እንደሆነች ይህንንም ክብርትና ቅድስትነቱን ያገኘችው ጤዛ ልሳ ድንጋይ ተንተርሳ ሳይሆን ጌታ ስለመረጣት እናም በስሙ ስላመነች ነው። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ተብሎ እንደተባለን ያንን ስላመነች ብፅዕት ናት ብለን እንላለን።
እንጂ ዘመኔን ሁሉ ህይወቴን ሁሉ ዝም ብዬ ጊዜ ሰጥቼ ሙሉ ጊዜ ማርያም ብፅዕት ናት፣ ማርያም ብፅዕት ናት፣ ማርያም ብፅዕት ናት ብዬ ብናገር ለሰው ያ ምንም ለሰው አይፈይድም፣ ምንም አይጠቅምም። የጌታን ማዳን ግን ስናገር የጌታን ማዳን ኢየሱስ ለበደል ለኃጢአት ሞቶልሃል፣ አንተን ይወድሃል እግዚአብሔር፣ ልጁን ሰጥቶሃል እግዚአብሔር፣ በስሙ ብታምን የኃጢአትን ይቅርታ ታገኛለህ ብዬ በምናገርበት ሰዓት ላይ ብፅዕት ከሆነች ከቅድስት ድንግል ማርያም ተወልዷል ብዬ እንደዚህ ልናገር እችላለሁ። አለቅ እና ልክ ለእሷ ለመመስከር እንደተጠራን አድርገህ ስለተናገርክ ነው። እንደዛ ሆን ብለን አሁን የጌታን በጎነት ልንመሰክር እንደተጠራን ሁሉ የማርያምን በጎነት ወይ ደግሞ የማርያምን ብፅዕና ሆን ብዬ ማርያም ብፅዕት ናት፣ ማርያም ብፅዕት ናት፣ ማርያም ብፅዕት ናት እያልኩኝ እንድናገር መጽሐፍ አላዘዘኝም። የጌታን በጎነት አዳኝ ቸርነቱን፣ ምሕረቱን፣ ፍቅሩን፣ ሰውን መውደዱን ግን ስናገር እግረ መንገዴን የማርያምን ብፅዕና በተጠየቅኩበት ባልጠይቅም እናገራለሁ ማለት ነው። በየስብከት መካከል አስገብቼ ማለት ነው። ኦኬ ማርያም ባትኖር ኖሮ ኢየሱስ አይመጣም ነበር አልክ። ይሄ በጣም ትልቅ ስህተት ነው። ማርያም ባትኖር ኖሮ ሌሎች ሴቶች በእስራኤል ስላሉ ይመጣ ነበር ጌታ። ለምን ደግሞ አይመጣው? ለአብርሃምና ለዳዊት የገባውን ኪዳን ላይፈጽም ነው? ሀሳቡን ሊቀይር ነው? እና እንደዛ ከሆነ እግዚአብሔር ውሸታም ነው ተብሎ ሊባል ነው ማለት ነው። ነግሮታል እግዚአብሔር ለአብርሃም ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ኦኬ ነግሮታል። ለዳዊት እግዚአብሔር በመዝሙር 132 ቁጥር 11 ላይ ነግሮታል። ስለዚህ ያንን ለአባቶች የገባውን የተስፋ ቃል ሊፈጽም እግዚአብሔር ከሴት የተወለደ ልጁ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር የዘመን ፍጻሜ ይጠብቅ ነበረ። በራሱ የጊዜ ቀመር ነበር ሊወለድ የነበረው ልጁን ሊልከው የነበረው። ስለዚህ እግዚአብሔር በዘመን ፍጻሜ በደረሰ ሰዓት ላይ ከሴት የተወለደ ልጁን ላከ ይላል። ስለዚህ ልጁን ሲልክ ማርያም የተባለች አይሁዳዊት ልጃገረድ እንድትወልደው አደረገ። እሷስ ባትኖር ሌላ ትኖራለች። ሌላ እስራኤላዊት ልጃገረድ ከዳዊት ቤት የሆነች ከሌላ ሴት ትመረጣለች እንጂ ማርያም ስለሌለች በቃ ማርያም የለችምና የዘላለም ሐሳቤን አቁሜዋለሁ አስቀርቼዋለሁ ብሎ አይልም እግዚአብሔር። ስለዚህ ማርያም ባትኖር ኖሮ ጌታ አይመጣም ነበር ብሎ የሚለው ውሸት ነው። ለምን? በቃ እሱ ማርያም በምትባል ሴት አይደለም እወለዳለሁ እኮ ብሎ ትንቢት ሲናገር የነበረው በባሪያዎቹ በነቢያት በኩል ማለት በእነ ኢሳያስ እነሆ ድንግል ትጸንሳለች ነው ያለው። የድንግሊቱ ስም ማርያም ነው ብሎ ያለው በኋላ ነው። ገብርኤል መጥቶ ነው የድንግሊቱ ስም ማርያም ነበር ብሎ ሉቃስ የተናገረው ማለት ነው። ሉቃስ የጻፈው የድንግሊቱ ስም ማርያም ነበር ብሎ ያለው ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ጀምሮ ስናነበው ነው እንጂ ኢሳያስ ግን ትንቢቱን ስናገር ድንግል ሴት ነው። አልማ ወይንም በቱላ ብሎ የሚለው የዕብራይስጥን ቃል እሱን ተጠቅሞ እዛ ጋ የተናገረው ኢሳያስ ነው። ስለዚህ እሷ ባትኖር ኖሮ ሌሎች ከነገደ ይሁዳ የሆኑ አንድ መዓት የዳዊት ዘር የሆኑ ልጃገረዶች አሉ። ወንድ የማያውቁ ድንግል ሴት ማለት ነው። ወንድ የማያውቃቸው ድንግል ሴት ማለት ነው። ጌታ ሊወልዱ የሚችሉ ድንግል ሴት አሉ። እሷም የተመረጠችው ከእነሱ መካከል ነው፣ ከሴቶች መካከል ነው ብሎ ያላት። ስለዚህ ማርያም ባትኖር ኖሮ በቃ የዘላለም ሐሳቡ ተዘጋ፣ የሰው ልጅ ጠፍቶ ቀረ አይባልም። እንደዚህ አይባልም። ይሄ አግባብ ንግግር አይደለም። ኦኬ 30 ዓመት ሙሉ ስለሱ መከራ ተቀበላለች ብለህ አልከኝ። አዶ ነው እንግዲህ አንተ ያነበብከው መጽሐፍ ካለ ትነግረኛለህ። አዎ 30 ዓመት ሙሉ በቤተሰቡ ጋር አብሮ ኖሯል ጌታ። ልክ ነው። በዮርዳኖስ የተጠመቀው በ30 ዓመቱ ስለሆነ ከዛ በፊት ከቤተሰቡ ጋር ኖሯል። መከራ ስለሱ ስትቀበል ኖሮች ብላ ያልከው የት ነው መከራ የተቀበለችው? አንደኛ በሀገራቸው በምድራቸው ነው የሚኖሩት። በገሊላ አውራጃ ላይ ነው የሚኖሩት የነበረው። እጮኛዋ ዮሴፍ ጠራቢ ነው፣ ባለሙያ ነው፣ የእንጨት ባለሙያ ማለት ነው። ስለዚህ መከራ ደረሰባቸው ብሎ የሚል የለም። ጌታን ግን ወልዳ በ2 ዓመት በነበረበት ሰዓት ላይ እሱን ይዛ ወደ ግብፅ ስትሄድ የደረሰባትን መከራ እናስታውሳለን እንጂ 30 ዓመት ሙሉ ያለማቋረጥ ስለሱ መከራ ደረሰባት ብሎ የሚል የለም። አንደኛ በወገኖቿ መካከል ነው ያለችው። አይሁዳዊት ሴት ናት። በገሊላ ናዝሬት ላይ ቤተልሔም ብትወልደውም ያደገው ገሊላ ናዝሬት ስለሆነ በገሊላ አውራጃ እንደ ማንኛውም እጮኛ አላት፣ እንደ ማንኛውም ሰው ተከብራ አብራ ትኖር ነበር። ስለዚህ መከራ ተቀበለች ብሎ የሚለው የሕፃንነቱን ወራት ከሆነ 30 ዓመት ሙሉ አይደለም በስደት የኖረችው። እና የተጋነነ ግነት ንግግር ነው የምለው። ጨርሻለሁ። ያንተን ሀሳብ መቀጠል ትችላለህ። ቴንኪው በትዕግስት ስለሰማኝ። እሺ አመሰግናለሁ። ይሰማል? ይሰማል። ማለት አሁን በጣም ብዙ ነገር ስታወራ የኔን ሀሳብ እያስመሰልክ የምትከታቸው ነገሮች ማለት ትክክል አይደለም። ለምን መሰለህ? ለሚሰማ ሰው እኔ አሁን በጣም የሚያናደኝ በእንደዚህ አይነት ውይይት እኛ ለህይወት ነው አሁን እኮ አንተ እውነት ነግረኸኝ እንደው እውነት ከገባኝ
ልታስመልጠኝ እኮ ነው ልታስመልጠኝ። በቃ አሁን ከጨለማ አሁን እኔ ጨለማ ውስጥ ሆኜ ልታስመልጠኝ አይደል? ስታወራ ለህይወት የሚሆን ነገር በተአምር በትዕቢትና በነቀፋ ሊወራ አይችልም። ገፋኸኝ እኮ አሁን ያ ቅድም እዚህ ጋር የነበረው ሰውዬ እንደው እውነት እንበልና ስቶ ቢሆን እንበልና ስቶ ቢሆን ሄደ፣ በቃ አስወጣኸው፣ ሄደ። እውነትን ሳትነግረው ሄደ። ማን ነው ተጠያቂ የሚሆነው? አንተ ነው የምትጠየቀው። እዚህ ጋር ያለነው ሁላችንም ነው የምንጠየቀው። ገብቷል? ስትናገሩ እኔ ባይዘዌ እናንተ ጋር ብቻ አይደለም ኦርቶዶክሳውያን መምህራንም ጋር በጣም የፕሮቴስታንት መምህራንም ጋር በጣም እኔ መምህር አይደለሁም እውነት ለመናገር ምዕመን ነኝ። ምዕመን ማለት ያመንኩ ነኝ እንጂ ትልቁ ላይ ሁለት ሀብታብ እሱ እያወራ ወንድምነት ትልቁ ላይ ሁለት ሀብታብ ቀጥሎ ወንድማችን ሶሪ ሌላ ሰው ማስተምር ሰው አይደለሁም እውነት ለመናገር ገብቷል። ግን በተአምር ሰው እኔ አሁን የገባኝን እውነት አሳውቄው በምን ተአምር አሳውቄው ወደ ብርሃን ይምጣ ነው እንጂ ምለው በተአምር ገፍቼው ሰድቤው ከዛ አንቋሽሼው በሱ ምክንያት ጣልቶ ቢሄድ በእርግጠኝነት ነው የምነግርህ በሰማይ ይጠየቅበታል። ምክንያቱም ክርስቶስ ላይ በተአምር እንደዚህ አይነት ባህሪ አይቼም አላቅም። አንተ ጠንቋይ ነህ አንተ እንትን ነህ ብሎም አያቅም። ሐዋርያትም እንደዚህ አይነት ንግግር ተናግረውም አያቅም። ገብቷል? ለምን እዚህ ጋር አጋንንት ስለምን ነበር እያወራን የነበረው ወንድማችን? አሁን ስለተባረረው ሰውዬ ይሄን ሁሉ ተናግሬ አይ ስለ ሰውየው አይደለም ቆይ ልነግርህ ነው። እንደማመጥ ይኸውልህ አንተ ስታወራ ረጅም ሰዓት ስታወራ ጸጥ ያልኩ ለምንድነው ጸጥ ያልከኝ? አሁን እንደዚህ አይነት ችግር ነው ያለባችሁ። እሺ አውራ። እኔ ሚዩት አደረጋለሁ። እኔ ላወራ አይደለም ገና ጥያቄ እየጠየኩ ነው። እኔ ረጅም ሰዓት ሳወራ ሐሳቡ ላይ ነው ያወራሁት። ስትናገር የጻፍኩት ላይ ነው ያወራሁት። ያው እዚህ ካሜራ ከፍቼ ወረቀቱ ላይ የጻፍኩት ላይ ነው ያወራሁት። አንተ ግን ሐሳቡ ላይ አይደለም የምታወራው፣ ስለተባረረው ሰውዬ ነው የምታወራው። የተባረረው ሰውዬማ የመጀመሪያውን ሰጠሁትና ሚዩት አደረኩትኝ። ስዕል ሲገልጥ ሚዩት አደረኩትኝ። እንደዚህ አታድርግ አልኩት። መልሶ ሌላ ከፈተ። አይ እንግዲያው ቤቱ የጣዖት መለጣጠፊያ አይደለም ብዬ አወረርኩት። ኢየሱስም ቢሆን እንደዚህ ነው የሚያደርገው። አየህ አይደለም ኢየሱስ እንደዚህ ሊያደርግ አይችልም። ቆይ ሰማኝ፣ አድምጠኝ። ለምን አታደምጠኝም? ብራዘር እድል ከሰጠኝ በኋላ ሐሳቡ ላይ ታወራለህ ወይስ አታወራም? ሐሳቡ ላይ የሰውየው መባረር እንደገና ደግሞ መጨቃጨቅ ታመጣ እንዴ? ጣዖቱ ሲለጣጥፍ ስርዓት አዛርካድኩት አላደረግም፣ ስለዚህ አባረርኩት። በቃ ሰማም አልሰማም የራሱ ጉዳይ፣ ደሙ በራሱ ላይ ይሆናል። እዚህ እኔ እናንተን ኢንተራፕት እያደረገ እኔ እናንተ የምንነጋገረውን ሰው እንዳይሰማ ፎቶ እየገለጠ የሰውን ሀሳብ ወደ ስዕሉ የሚሰርቅበትን ነገር ሲያደርግ ረፍ አልኩት። የመጀመሪያውን ዘጋውት፣ ቪዲዮን ዘጋባለው። እንደዚህ አታደርግ ስማ ቁጭ ብላ አልኩት። አልሰማም። ሁለተኛ ሲያደርግ አወረድኩት። በቃ አለቅ። ያው አንተም አሁን ራሱ ወረደ ማለት ነው። ፋክት እና ታዲያ ዝም ብሎ የማንም የነጫጭባ ፎቶ አምጥቶ እዚህ ልጣጥፍ እንዴ? ምንድነው እማወራው? የለም ነው። ለምን ኤርሚያስ ብትንትኑን አጥፍተዋል፣ አበለሻሽተዋል ነገሩን ሁሉ። እዚህ የጻፍኩትን ለካ እሱ ሲያወራ እኔ እየጻፍኩ እንደሆነ አላምንም ነበር፣ አላወቀም ነበር። እና ማርያምን አትወዷትም ብሎ ያለ ማርያምን መውደዳችን ምክሯን ሰምተናል። አለቅ። ጌታን ከወደድከው ትእዛዜን ጠብቁ ብሎ እንዳለ ማርያምን የምትወድ ከሆነ ስዕል ፊት ሄደህ ሰግር ለስዕልክ እያልክ አትንከባለል ነው እያልን ያለ ነው። ማርያምን መውደድህ ለስዕል መስገድህ አይደለም። የማርያምን መውደድ የሚያሳየው ምክሯን ስማ። ምክሯን ደግሞ ስንሰማ ልጇ ጋር እሱ የሚላችሁን አድርጉ ብላ መክራለች። ያን ምክር እኔ ገንዘብ አድርጌ እመቤቴ ወላዲቴ እያልኩ ላይ የነበረው ወደ እሱ ሄጃለሁ። የማርያምን ምክር እኔ ለቀቅ እሱን ጠበቃ አይነት ነገር ነው የተናገረችው። አለቀ። ምክንያቱም ማርያም ብዬ ብል እሷ ምንም እንደማትፈይድልን እሷም ታውቃለች፣ እኔም አውቃለሁ። ወደ እርሱ የሚላችሁን አድርጉ አለች እኮ። በቃ እሱ የሚላችሁን አድርጉ ብላ ያን ምክር ሰምተናል። ስለዚህ እኛ እውነተኛ ወዳጆች ነን እንጂ ጠላቶች ተብለን ልንጠራ አንችልም። ይልቁንም ጠላቶች ከተባለ ኦርቶዶክሳውያን ናቸው ጠላቶች ማለት ነው። በመረጃ የተጻፈ መረጃ ይሄ ሌሊት እስኪነጋ ድረስ ላሳያችሁ እችላለሁ። እኔ ጋር ሌሊት ነው። ወንድምነት ቀጥሉ። እንግዶች ስለመጡ ለእነሱም እድል ይስጥ።